እነኚህን 20 መርዛማ መጥፎ ልማዶች አሁኑኑ ማቆማችሁ ከሆነ አንድ ካለፈው እንድትቆጩ እንታለቅሱ ያደርጋችኋል። ሁለት ሰዎች ሲቀየሩ ሰዎች ሲለውጡ እናንተ ወደ ኋላ እንድትቀሩ የሚያረግ መርዛማ ልማድ የናንተን ህልም የሚገድል የሚያቀጭጭ መርዛማ የሆነ መጥፎ ልማድ ነው። እግዚአብሔር ነው ልማዶችን ማቆሙ ከሆነ ከሰው ኋላ ትቀራላችሁ፣ የምትፈልጉት ቦታ አደርሱም። እግዚአብሔር ነው የምላችሁ። አብዛኛው ሰው የወድቀቱ ምክንያት የሆነው እነኚህ ልማዶች ናቸው። አሁኑኑ አቁሙ። አሁኑኑ አብዛኛው ወጣት ህይወት ህልም የቀጨ ያጠፋ አብዛኛው ወጣት ባልባሌ ቦታ ላይ እንዲጥል ያደረገ መጥፎ ልማድ ነው። ይህ ልማድ አሁኑኑ አቁሙ ጋይስ። እግዚአብሔር ነው የምላችሁ። ከሰዎች ታሪክ አንብቤ ከራሴም ህይወት አይቼ የጎዳኝ 20 ልማዶችን ለእናንተ ልናገርም 20ውኑ ማቆም አለባችሁ። ይህ ቪዲዮ የምር ለመቀየር የምር ለመለወጥ አሁን ካላችሁበት ህይወት ለማደግ የምትፈልጉ ከሆነ ለመለወጥ የምትፈልጉ ከሆነ ይህ ልማድ አሁኑኑ ማቆም አለባችሁ። አልያ እግዚአብሔርን ነው የምላችሁ ለውጥ ላማለኝ በሰማይ ነው የሚሆንባችሁ። ምክንያቱም አትቀየሩማ። እናንተ ማለት የናንተ ልማድ ውጤት ናቸው። የናንተ ልማድ ነው ስኬታማም ደሃም የሚያደርጋችሁ። ስለዚህ ይህ ልማድ አሁኑኑ ቆርጣችሁ አቁሙ። እስከሚያልቅበትም ሆነ ላዳመጠው ሰው ትልቅ ሽልማትና ትልቅ ብስራት አለ መጨረሻ ላይ የምናገረው ማለት። ስለዚህ ፕሊስ ኖት ያዛችሁ በደንብ አዳምጡኝ። አይኖ ቪዲዮ አሪፍ ባይሆንም ግን እምኑኝ የእናንተን ህይወት አሁን ካላችሁ ቦታ አንድ ስቴፕ ከፍ የሚያደርግ የሚቀይር ነው። ሰማችሁኛ? ስለዚህ በደንብ አዳምጡኝ እላችኋለሁ። ይህም ቪዲዮ ለአብዛኛው ወጣት ለአብዛኛው ህብረተሰብ እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሊስ ማጋራታችሁን እንዳትረሱ። ቢኮዝ ብዙ ሰው ጋር ቢደርስ ይማራል፣ ይቀየራል፣ ይለወጣል። መጀመሪያ ማቆም ያለባችሁ ልማድ ምንድን ነው? መፍራት። ፍርሃት የአብዛኛውን ወጣት ህይወት እየገደለ እያጠፋ ከበረከቱ በኋላ ያስቀረ ያለ መጥፎ ልማድ ነው። እንዳትፈሩ። ምንድን ነው የሚያስፈራችሁ? መውደቅ ነው። ሁላችንም እንወድቃለን፣ እንነሳለን። ምንድን ነው የሚያስፈራችሁ? ስተት ነው። ሁሉም ሰው ይስታል፣ ከዛ በኋላ ያርማል። ምንድን ነው የሚያስፈራችሁ ነገር ውስጥ? አእምሮ መስል አሁን የአእምሮ አሰራር ልንገራችሁ። አእምሮአችን ላይ የተፈጠረው ሰርቫይቨር ለማድረግ ነው እንጂ የሆነ አክሽን ወዞ የሆነ ነገር ለማሳካት አይደለም። ለዛም ነው የሚፈራው። ስለዚህ እንዳትፈሩ አስታውሱ። የእናንተ በረከት የእናንተ ስኬት የምትፈልጉት ህይወት አለው ከምትፈሩት በስተጀርባ ነው። እንዳትፈሩ ሂዱ። እንደውም የሚያስፈራችሁ ነገር በሙሉ ማድረግ ጀምሩ። ምክንያቱም በረከቱ እዛ ውስጥ ነው፣ ስኬቱ እዛ ውስጥ ነው፣ እድገቱ እዛ ውስጥ ነው። መፍራትን ማቆም ጀምሮ በፍርሃት ኢነርጂ መመራት አቁሙ። በመንፈሳዊ በፍቅር ኢነርጂ ተመሩ። አስታውሱ፣ የሚፈራ ሰው በውስጡ ሴጣን አለበት ወይም የሴጣን ኢነርጂ አለበት። ለዛ ነው የሚፈራው። ግን የሚተማመን ሰው ደፋር የሆነ ሰው የእግዚአብሔር ሐሳብ የእግዚአብሔር እምነት ስላለ አይፈራም። አትፍሩ፣ የምር አትፍሩ። እስቲ አንድ እቅል ልጠይቃችሁ። ባትፈሩ ኖሮ አሁን ላይ ምን ታደርጉ ነበር? ንገሩኝ። ባትፈሩ ኖሮ ይሄን ለራሳችሁ ጠይቁ። ፍርሃት ነው ከህልማችሁ ወደ ኋላ ያስቀራችሁ። ፍርሃት ነው ከስኬታችሁ ወደ ኋላ ያስቀራችሁ። ፍርሃት ነው እናንተ እንዳትቀየሩ እንደዚህ ያዘው። ፍርሃት ማለት በአጠቃላይ የሴጣን ቀንበር ነው። ሴጣን እናንተ እንዳትቀየሩ ሲፈልግ ፍርሃት የሚባል ኢነርጂ ይለቃባችኋል። ስለዚህ እንዳትፈሩ በፍጹም። ቴክ አክሽን ውሰዱ። ምን እንዳይመጣ ነው? ምን አላችሁና ከምንድን ነው የሚወሰደው? እኛ ወደዚያ ለምን የመጣ ነው? ሰርተን አግኝተን ኤክስፔሪንስ አድርገን ለማለፍ ነው። ኦልሬዲ እንግዳ ነን ለዚህ ዓለም። ሰማችሁኛ? እንደ እንግዳ መኖር ሲጀምሩ፣ እንደ መሸበት ሰው መኖር ሲጀምሩ መፍራት ታቆማላችሁ። ብዙ ጊዜ የላችሁም። ፕሊዝ ተነሱና ማርካታችሁ ነገር አርጉ። ሁለተኛው ነገር ሰበብ ማብዛት። እኔ እኮ አልተቀየርኩት እንትን ስለሌለኝ ነው። እኔ እኮ አልተቀየርኩት እንትን ሰበብ አድርድር የኔ አባት። ምክንያቱም ያንተን ሰበብ ሰምቶ የሚያዝንልህ እንጂ አንተን የሚያግዝልህ ማንም የለም። ለህይወት ዋጋ ውሰድ፣ ዋጋ ውሰድ። እግዚአብሔርን ነው የምልህ። ሰበብ ማድረግ አቁም። የራስህ ህይወት ለመቀየር ከፈለግ ራስ ላይ ጨክነ ተነስ። ማድረግ ያለብህ ነገር አድርግ። የምሬ ነው የምልህ። አሁን እዚህ ጋር ቁጭ ብለህ ስንት ህልም አለ ንገረኝ። ያን ህልም ቆፍረ እንድትቀብ ያደረገ ምንድን ነው? ሰበብ መደርደር ነው። ከባ ባለ ነገር ጀምር። ባለ ኢነርጂ፣ ባለ እውቀት፣ ባለ ሐሳብ፣ ባለ ነገር ጀምር። ጅማሬ ታናሽ ቢሆንም ፍጻሜ ግን እጅግ ይበዛል። እግዚአብሔር ነው በትንሹ ያስጀምረ አምላክ በትልቁ ያስጨርሳል። ለምን? ቢኮዝ
በትንሹ ታምነሱ ተምነ ጀምራላ። ስለዚህ ባለገ ጀምር እንጂ ሰበብ አደርደር። ሰበብ መደርደር ወደ ኋላ ያስቀራል። እቺ ህይወት ለሰበበኞች ለሰነፎች ቦታ የላትም። ምክንያቱም አንድ ሰው አንተ ያለ ነገር እንኳን ሳይኖረው ያ የሚፈልገው ህይወት ለማሳካት ቀንና ማታ እየሮጠ ነው። ስለዚህ ሰበብ መደርደር ከህይወት ወደ ኋላ ያስቀራል፣ ከስኬት ወደ ኋላ ያስቀራል። ሰበብ መደርደር አቁም። አሁኑኑ ፈጣን የሆነ እርምጃ ውሰድ፣ ህይወትን ለመቀየር ማለት ነው። ሶስተኛው ነገር መጠራጠር። የጥርጣሬ ህይወት ጭንቀት አለበት፣ ድብርት አለበት፣ ሀዘን አለበት። የጥርጣሬ ህይወት የእናንተ ህይወት አይቀየርም ወይም በፍጥነት እንዳይቀየር የሚያደርግ እንቅፋት ነው። መጠራጠር አቁሙ። እግዚአብሔርን ነው የምላችሁ። እመኑ። በማን? በእናንተ እመኑ። በእግዚአብሔር እመኑ። የእናንተን ህይወት እንደሚቀይር አሁን ካላችሁበት ህይወት አሁን ካላችሁበት ጨለማ እንደምትወጡ እመኑ። ስታምኑ የምትቀየሩበት መንገድ፣ ቦታ፣ ሰው ይታያችኋል። አስታውሱ፣ እግዚአብሔርም የሚያስፈልጋችሁ ነገር በሙሉ የሌለው ስለማይታያችሁ ነው እንጂ አለ። ስለዚህ የፍርሃት የጥርጣሬ አይናችሁን ግፈፉና ወደ እምነት ግቡ። እምነት ሊኖራችሁ ይገባል። እግዚአብሔር የምትፈልጉት ነገር በሙሉ ያለው ከእምነታችሁ በስተጀርባ ነው። እመኑ። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት እንዳፋችሁ ይሆናል አላለም እግዚአብሔር? ስለዚህ እመኑና እግዚአብሔርን ፈትኑ። መጠራጠር አቁሙ። ማመን ጀምሩ። እንደምታደርጉት እንደምታሳኩት ልታምኑ ይገባል። ያኔ ነው መቀየርና መለወጥ አሁን ካላችሁበት መውጣት የምትችሉት ስታምኑ ነው። አራተኛው ነገር አሁን የሆናችሁትን ማንነት መቀየር አለባችሁ። አስታውሱ፣ ያ ህልም የሆነላችሁ ህይወትን ለመኖር ከፈልጋችሁ ያ የሚያደርገውን ሰው አሁን ላይ ማድረግ አለባችሁ። እስቲ አሁን ለምሳሌ ቆምላችሁ አስቡ። ለምሳሌ ያ የሆነ ከ5 እና ከ10 ዓመት በኋላ የምትፈልጉት ህይወት የሚኖረው ናርዶስ ወይም የእናንተ ጥቅሱና ያ ሰው ምንድነው አሁን ላይ የሚያደርገው? ንገሩኝ እስቲ። ልክ አሁን እናንተ እንደምታዩት ቲክቶክ ያያል ወይም ይዘና ወይም ደበረኛ ብቁ ይችላል። ንገሩኝ። አያችሁ፣ የእናንተ ማንነት መቀየር ትችሉ ነው የእናንተን ህይወት መቀየሩት። አስታውሱ፣ ቋጥሮ ያለው ሰንሰለቱ ያለው የእናንተ ማንነት ውስጥ ነው። ስለዚህ አሁን የምትወጡትን ማንነት ቀይሩ። ያ የምትፈልጉት ህይወት አለ። ያ ሰው የሚያደርገውን ማንነት አሁን ላይ ማድረግ፣ ልክ እንደሱ አሁን ላይ መስራት ጀምሩ። ያኔ ነው መቀየር፣ መለወጥ፣ መስተካከል የሚችሉት። አምስተኛው ነገር ጊዜ ማባከን ማቆም አለባችሁ። አብዛኛው ሰው ማይቀየረው ማይለወጠው ጊዜውን ባለባሌ ቦታ ስለማያባክን ነው። አስታውሱ፣ ጊዜ የላችሁም ለመቀየር ለመለወጥ ጊዜ የላችሁም። ልትፈጥኑ ይገባል። የምሬ ነው። ጊዜ ማለት ወርቅ አይደለም፣ ህይወት ነው። አንድ ሰው ገንዘብ ሊያበድራችሁ ይችላል፣ ጊዜውን ግን ማንም አያበድርም። ሰማችሁ ነው። ጊዜያችሁ ላይ አትቀልዱ። በአሁኑ ሰዓት መስራት እንዳለባችሁ ያውቃችሁ፣ የሆነ ነገር ማድረግ እንዳለባችሁ ያውቃችሁ፣ ግን በቲክቶክ በማይረባ ወሬ የትም በማደርስ ጨዋታ ጊዜም ታባክን ከሆነ ነገ መቶ ጊዜ አንተ ላይ ይቅልድባል። ምክንያቱም የዘራውን ነው የምታጭደው። ጊዜህን ማባከን ማቆም አለብህ። ህይወትን እየመረዘ ወደ ገደል የሚከተው ጊዜ ማባከን ነው። አስታውስ፣ ዛሬ ካልዘራ ነገ ላይ አታጭድም ወይም አረም ነው የምታጭደው። ለህልም ለምትፈልገው ህይወት ዛሬ ላይ የሆነ ነገር ማድረግ አለ። በትንሹ እንኳን ቢያንስ እንዲኮ ምን ላከኝ፣ ቢያንስ ሰውን ተዋወቅ፣ ቢያንስ መጽሐፍ አንብብ፣ ቢያንስ የሆነ ልምድ ቅሰም፣ ቢያንስ የሚያሳድግ ነገር እወቅ። ጊዜ ማባከን አቁም። እግዚአብሔር ነው የምልህ፣ ጊዜ ህይወት ነው። አንዴ ካመለጠ ልትይዘው የማይችለው ወርቅ ነው፣ ሀብት ነው። ጊዜን በፍጹም በከንቱ አታባክን። እግዚአብሔር ነው የምልህ፣ ሊቆጭ ልትቆጣ ይገባል። ይህ በጣም መርዛማው ነገር ነው። ስድስተኛው ነገር ራስ ላይ ሰነፍ መሆን የትም አያደርስህም። አስታውስ፣ በቀን 10 ሰዓት የምትተኛ ከሆነ ቀን ሙሉ ቲክቶክ የምታይ ከሆነ የማያገባን ወሬ የምትሰማ ከሆነ ሰነፍ ከሆነ ተኝተህ የምትውል ከሆነ ነገ ለምን እንደዛ ነው? ቢኮዝ ለምን አትለኝም? ፈጣሪ ለሚሮጥ ሰው ጋር ይሁን፣ ለሚተኛ አልጋ ልብሱን ነው የሚሰጠው። ተነስተህ መሮጥ አለብህ። ፈጣሪ ምን ያህል አቅም እንዳለ ማየት ይፈልጋል። አሳየው። የምችለው ነገር በሙሉ አድርገው። ሰነፍ አትሁን። እግዚአብሔር ነው የምልህ። ራስ ላይ ጦርነት አውጅ። ጦርነት ራስ ላይ አውጅ። ስንፍና ላይ፣ መጥፎ ልማድ ላይ፣ መጥፎ አስተሳሰብ ላይ፣ መጥፎ ድርጊት ላይ ጦርነት አውጅ። መቀየር የምችለው አሁን የሆንኮ ማለት መቀየር ስችል ብቻ ነው።
ይሄን ደግሞ ታደርገው ራስ ላይ ጦርነት ማወጅ ሲችል ነው። ጦርነት ማወጅ ጀምር። እግዚአብሔር ነው አሊያ መቀየር ላማን ላይ በሰማይ ነው የሚሆንብህ። ይከብድሃል። ራስ ላይ ጦርነት ማወጅ ማችል ከሆነ ማለት ነው። ይህ በጣም መርዛማውና መጥፎ ነገር ነው። ስንፍናን ቆርጠ ማጥል ከሆነ አስቸጋሪ ነው። ስድስተኛው መሰለ አብዛኛውን ሰው ወደ ኋላ የሚጎትተው አብዛኛውን ሰው ወደ ኋላ የሚያስቀረው ምንድነው? ምሳሌ ያን ህይወት እንዳያሳካው አሁን ላይ የያዙ ጓደኞች አሉ፣ ቤተሰብ አለ፣ የሆነ የቅርብ ሰው አለ፣ ፍቅረኛ አለ። ይህ ሰው አንተ ለመቀየር ለመለወጥ ህልምን ለማሳካት ስታስብ ሳፖርት ማድረግ ከሆነ ማራገፍ አለብህ፣ መተው አለብህ፣ መጣል አለብህ። ግዴታ ነው። ይቀየሙዋ ከህልም ይበልጣሉ። ያ ከምትፈልገው ነፃነት ካለው ይበልጣሉ። ንገረኝ፣ አይበልጡማ። ተዋቸው። እግዚአብሔር ነው የምልህ። ጓደኛህን ቀንስ፣ ሪሌሽንሽፕን ቀንስ፣ ፎከስ አድርግ ራስ ላይ፣ ህልም ላይ እንዴት ማሳካት እንዳለብህ ቁጭ ብለህ ከራስ ጋር ተማከር። ጊዜን በዲስትራክሽን አታሳለፍ። የምሬን ነው የምልህ። ይሄ ጊዜ ህልምን ለማሳካት እግዚአብሔር ነው የምልህ በጣም ቅርቡና በጣም ደስ የሚል ጊዜ ነው። ግን አብዛኛው ሰው ሌዚ ነው፣ ዲስትራክሽን ውስጥ ገብቷል። አብዛኛው ሰው ሰነፍ ነው። ለዛ ነው መቀየር የከበደው እንጂ እንደ ዛሬ ጊዜ መቀየር ቀላል ሊሆንበት ጊዜ አይቼም ሰምቼም አላውቅም። ግን እኛ ነን ችግሩ፣ ቢኮዝ ስለምንፈራ ስለምንጠራጠር። ስለዚህ ማስፈልጉን ጓደኛ ከህይወት ቆርጣ አባረር። አስታውስ፣ አንተ ባለ ሀብት እንድትሆን ወይም ድሃ እንድትሆን የምሬ ነው የምልህ የሚወስነው ጓደኛ ነው። ምክንያቱም ኢነርጂ ነው፣ ሀሳብ ኢነርጂ ነው፣ ይተላለፋል። እሱ ጋር ያለው መጥፎ ሀሳብ ወደ አንተ ይተላለፋል። እሱ አልችልም ብሎ የሚያስብ ከሆነ አንተም ቀስቃስ ይከብደኛል ብለህ ማሰብ ትጀምራለህ። ለምን? ቢኮዝ ሀሳብ ኢነርጂ ነው፣ ይተላለፋል። ለዛም ነው ከሚያሳድጉ ከሚለውጡ ሰው ጋር መዋል ጀምር። ህይወት የሚቀይረው ያ ነው። ከስንፍና ውጣ። ጓደኛን ማራገፍ ጀምር። ራስ ላይ መወሰን ጀምር። እግዚአብሔር ነው የምልህ። ሰባተኛው ነገር ድሮ ባወቀው እውቀት ዛሬን ለመምራት መሞከር በጣም መጥፎ ነገር ነው። ስኬታማ መሆን ፈልግ ከሆነ ሁልጊዜ መማር፣ ሁልጊዜ ማወቅ፣ ሁልጊዜ ማድረግ፣ ሁልጊዜ የሆነ እውቀት በአእምሮ ውስጥ ማስቀመጥ አለብህ። አስታውስ፣ ስኬት ማለት ዱካ ይተዋል። ያን ዱካ ተከትለህ የምትሄድ ከሆነ ስኬታማ ትሆናለህ። ያ ምንም ፌንሲ ምርጫ የለውም። ስለዚህ ስኬታማ ለመሆን ከፈለግ ማለት ነው ሁልጊዜ ተማር። የማያቋርጥ እውቀት፣ የማያቋርጥ እምነት፣ የማያቋርጥ ተስፋ ሊኖር ይገባል። ይሄ ነው ህይወት የሚቀይረው። ይሄ ነው አንተ ኋላ ስቀር ሰው እንዲቀየር የሚያደርግ። ያ ሰው አንተ ዝም ብለህ ራቀህን ዝም ብለህ ታባክን። ያ ሰው በማወቅ በማንበብ ነው የሚያልፈው። ለዛ ነው ስኬታማ የሚሆነው። ገባ? እግዚአብሔር ነው። ለዛ ነው የሚለወጠው። ስለዚህ የማያቋርጥ ትምህርት፣ የማያቋርጥ እውቀት ያስፈልግሃል። ስምንተኛውን መሰለ ይህ ነው አንተን ወደኋላ የሚያስቀር የሚወድ። ስምንተኛው በጣም መርዛማ ነገር ማቆም አለበት። ምንድነው? ራስን መዋሸት። ብዙ ሰው ራስን ይዋሻል። ነገ ይቀየራለሁ፣ ነገ ይለወጣለሁ። ራስን አትዋሽ ወንድሜ። አሁን ላይ የምትሰራው ስራ ከሌለ ነገ ላይ የምትቀየርበት ምንም የለም። የዛሬ 10 ዓመት ራሱ ብትነቃ እንደዚህ ነው የምትሆን። ለምን አልሰራህበትም? አልቀየር ቢያንስ ትንሽ አልሞከርክማ። ከባድ ስኬት ወራነት እንዲመጣ ቦዩን አልከፈትክማ። ራስን መዋሸት አቁም። ቁርጡን ነገር ይህ ነው። ድሃ ነኝ፣ ወፍራም ነኝ፣ ማላቅ ነኝ፣ ምንም የለኝ፣ ማንም አይፈልግ ብለህ ለራስ ነገር ቁርጡን ስታውቅ መቀየር መለወጥ የምችለው። ራስን በማይሆን ተስፋ አትሸውዶ አእምሮህን ቁርጡን እንዲያውቅ አድርገው። እግዚአብሔር ነው ባጉል ተስፋ፣ ባጉል ጥርጣሬ፣ ባጉል ይሄ እጣፈንታዬ ምናምን ቁርጡን ነገር አሁን ማሰራ ከሆነ ነገ ላይ ምንም አታገኝም። ለራስ ቁርጡን ንገር። 9ኛው ኖ ማለት አለመቻል። ይህ በጣም አብዛኛው ወጣትን አስሮ የያዘ እንዳይቀየር እንዳይለወጥ ወደኋላ ያስቀዳለ። ኖ ማለት አለመቻል፣ ለሁሉ ሰው እሺ ማለት። አስታውስ፣ ያንተን ኢነርጂ ልክ እንደ ባንክ አስብ። አሁን ለምሳሌ ለሆነ ሰው ኖ ማለት እንዳለባችሁ እያውቃችሁ ኖ ማለት ሳይችሉ ሲቀሩ ከዛ ኢነርጂ እያወጣችሁ ነው። ኖ ማለት ሲጀምሩ ግን ያን ኢነርጂ ሴቭ እያደረጋችሁ ነው። ኖ ማለት ጀመር በፍርሃት በይሉንታ ይሄን ነገር ባለልኮ ይቀየም በሚል ሐሳብ ከህልምን ወደ ኋላ የሚያስቀሩ ሰዎች፣ ሁኔታዎች፣ ድርጊቶችን ኖ በል። ህይወት የሚቀይረው የሚያሳድገው ኖ ማለት ሲጀምር ነው። ሀውቱ ኖ ብለህ ራስህ አስተምር
ለምሳሌ አብዛኛው ሰው ማይቀይረው ለሁሉም ሰው መድረስ የሚፈልገው ለቤተሰቡ፣ ለጓደኛው፣ ለእህቱ፣ ለወንድሙ ለማንም አደርስም። አንተ መጀመሪያ ራስን በሁለት እግር አቁም። ለራስ ክንፍ ይኑር። የምትፈልገው ህይወት አሳካ። ከዛ በኋላ ትደርሳለህ። እስከዛ ይቀየም ችግር የለም። ግን ኖ በል እግዚአብሔር ነው ምን ኖ ማለት ሲጀምር፣ ለራስ መቆም ሲጀምር፣ ሰልፊሽ መሆን ሲጀምር፣ ህይወት እንዴት መቀየር እንዳለበት ብቻ መማር ማወቅ አክሽን መውሰድ ሲጀምር ብዙ ሰው ይቀየማል። አንተ አለ እንዴ ጉረኛ ይሉሃል። ይበሉ ችግር የለውም። ያኔ በአንተ ስኬት ያፍራሉ። እነሱ ሰው አንተ ይሰራ ስለሆነ ያኔ በስኬት ይደነግጣሉ። ስለዚህ ኖ ብለህ ራስን ማስተማር ጀምር። ራስን መሸወድ አቁም። በይሉንታ አትታሰር። እግዚአብሔር የሚቀየም አሁኑኑ ይህን ነገር ማድረግ ጀምር። ለሁሉም ሰው እሺ ማለት አቁም። እሺ ባይ መጥፎ ነው። 10ኛው ነገር ሁሌም ቢሆን ምቾት ቀጠና ውስጥ መኖር ይኖር። አምሳይ በጣም መርዘማው ነገር ነው። ምቾት ቀጠና ውስጥ ካለ ህልምን አታሳካም። አራምባና ቀቦ ሰማይና ምድር ነው። ህልምን ታሳካው ከምቾት ቀጠና ስትወጣ ነው። ሰማኝ ከምቾት ቀጠና አሁኑኑ ውጣ። የሚያስደስትን ሳይሆን የሚያሳድግን ነገር አድርግ። የሰማኝ ነው። ምቾት ቀጠና ህልምን እየገደለ ከሰው ኋላ ያስቀረ ጊዜያዊ ደስታ ዘላለማዊ ስቃይ ነው የሚሰጥ። አሁን ላይ ለመሳቅ ደስተኛ ለመሆን ሳይሆን ታላቅ ሰው ለመሆን ማሰብ ያለብህ። ሰማኝ። ስለዚህ ደስተኛ መሆን አቁም። እንዴት አርጌ ትልቅ ኤምፓየር ቢውልድ ላክ የሚለው ነገር አስብበት። ሰማኛ። ስለዚህ ከምቾት ቀጠና ውጣ። አላማን፣ ህልምን፣ ህይወትን እየገደለ ያለው ዳም ያደረገ ምቾት ቀጠና ነው። እግዚአብሔር ነው የምልህ። ባለሀብቶችን የደብታይ ማለት ኦልሬዲ ሁሌም ራሳቸውን አሰቃያሉ። ሆና ብሎ አሰቃያሉ። ሆና ብሎ ማለት ነው። ይህን ለመሰለ ቢኮዝ ምቾት ቀጠና ስለሚገል እንደሚያውቁ ማለት ነው። 11ኛው መሰለ ሁል ጊዜ መስራት። ይሄ በቃ እስክሪፕት ሰርቻለሁ አሁን ልረፍ ቲክቶክ ላይ ነው ወይ? የምትፈልገው ህይወት እስኪመጣ ድረስ የምትፈልገው ህልም እስኪሳካ ድረስ ኖ ዴይ ኦፍ ብለህ ራስ ነገር ሁል ጊዜ ሰራለሁ። የኔ ሳቅም ደስታም መዝናናውም በስራዬ ነው በል። ስራ ያስከብርሃል። ሁል ጊዜ ስራ፣ ሁል ጊዜ ጠዋት ማታ ስራ። አእምሮ ላይ፣ አካል ላይ፣ ሰውነት ላይ፣ ንግግር ላይ፣ ልማድ ላይ ሁል ጊዜ መስራት አለብህ። ካልሰራ አትቀየርማ። ሰማይ ነው። ሁል ኖ ዴይ ኦፍ ለራስ ንገረው። ኖ ዴይ ኦፍ ሁል እሰራለሁ ሁል ጊዜ በል። አሊያ አትቀየርም። ቆመን የምትቀረው ሰማይ። ስለዚህ ሁል ጊዜ ልሰራ ይገባል። 12ኛው ህይወትን ወደ ኋላ የሚያስቀረው ቶሎ ብለህ አክሽን አለመውሰድ፣ ፐርፌክት ስትሆን መጠበቅ ነው። አባቴ ማንም ሰው ፐርፌክት አይደለም፣ ሆኖም አያውቅም፣ ድሮም አሁንም የለም። ሰማይ ፐርፌክት መሆንን አቁምና እንዴት አድርጌ ባለኝ ነገር ልጀምር ብለህ ራስን ጠይቅ። የአብዛኛውን ሰው ህልም የሚገለው የአብዛኛውን ሰው ህይወት ማይቀርብም ለመሰለ ፐርፌክት እስኪሆን ኖ ማንም ሰው ፐርፌክት አይደለም። እኔ ራሱ አይታ እንዲህ ያልኩ ማወር ለምን ቢኮዝ ፐርፌክት እስከም ምንጠብቅ ከሆነማ በስማ መቼ ማለት ቀየርማ አስታውስ። እዚህ ዓለም ላይ ሙዚሻን ብትል የሚገራርም የሆነ ሰዎች ብትል ያሉ መቃብቶች ለምን አትለኝ? ምክንያቱም ፐርፌክት እስከሆኑ ስለሚጠብቁ። አቁም ፐርፌክት መሆን። አሁኑ አክሽን ውሰድ። አሁኑ የሚቀይርን የሚያሳድግን ነገር ያ ውሰረው። ያን ነገር አላትቀየርማ። እግዚአብሔር ነው ሰማይ ነው። ስለዚህ ህይወት የሚቀይረው ሪስክ መውሰድ፣ አክሽን መውሰድ፣ በፍጥነት ወደ ስራው መግባት ነው። ሰማኛ። ያኔ መንገዱን ያስተምራል። እንዴት ማሳካት እንዳለበት ራሱ ህይወቱ ያስተምራል። ግን ፐርፌክት ሆናል ስትጠብቅ ህይወት ያመልጣል። ምክንያቱም ብዙ ሰው እየሄደ እየሰራ ነው። ስለዚህ ራስን ይህ ማለቅ እንዳትረሳ። 13ኛው ከዲስትራክሽን ዓለም መውጣት፣ ከጊዜያዊ ደስታ መራቅ። የኔ አባት ዲስትራክሽን ህይወትን ያጠፋ ነው። ቁጭ ብለህ ቂጣዋን ያወጣችን ሴት እያየ ወይም ፖርን እያየ ወይም ሴት ጋር ተሰለፍ ከሆነ ይሄ ዲስትራክሽን ነው። ባይዘው ለራስ ቁርጥ ንገረው። ይሄ የአምስት ሰከንድ ደስታ የዘላለም ህይወቴ ነው ምንጥቀው ይኖራም ሰ ከሰው በታች ነው የሚያደርገኝ በል። ይሄ ዲስትራክሽንን አሁን አቁም። ቁጭ ብለህ ሜዲቴት አድርግ። how to change my life እንዴት አገም ቀይረው የተፈጠረበት ዓላማ ምንድን ነው? ይሄ እንደዚህ ለመሆን ነው ብለህ ከራስ ጋር ሙግት ፍጠር። ራስን ለመቀየር ለማሳደግ አንድ ስቴፕ እርምጃ ውሰድ እንጂ በዲስትራክሽን ዓለም ውስጥ አትግባ። ሰማኛ።
ስለዚህ ራስን ለመቀየር ሞክር። ከዲስትራክሽን ዓለም ውጣ። 14ኛው ያ የምትፈልገው ህይወት፣ ያ የምትፈልገው ህልም የሚያስፈልገውን ኢነርጂ አሁን ላይ ሴቭ ማድረግ ጀምር። ምን የገባ ነው? ለምሳሌ አንተ ህልም ሞቲቬሽናል ስፒከር ኮንክ፣ ስለ ሞቲቬሽናል ስፒከር ብቻ ነው ማሰብና ማውራት ያለብህ። ለምን? አእምሮ እስኪ ለምንድና አእምሮ ስራዬ ብሎ እስኪሰራ ድረስ ማለት ነው። ስለዚህ የምትፈልገውን ህይወት ብቻ ላይ ፎከስ አድርግ። አስታውስ፣ ያንተ ትኩረት ባለበት ነው ያንተ አቅም የሚፈሰው። ትኩረትን ካጣ ተበላ። አንተ ሰው አይደለም በቃ የሚል ሰው ነው። ውሃ ዳር እንዳለ ዛፍ እዛም እዚህ የምትለው። ስለዚህ ትኩረት አድርግ። የምር ለመቀየር ለመቅፈር ትኩረት አድርግ የምትሰራው ስራ ላይ። አስታውስ፣ ስኬታማ ሰዎች ትላልቅ ስራ አይሰሩም። ትናንሽ ስራዎችን በትላልቅ መንገድ ነው የሚሰሩት። ይሰማኝ ነው። ፎከስ አድርግ። ትንሿን ስራ በትልቅ መንገድ ለመስራት ሞክር። ይሄ ነው ትልቁ ሚስጥር። ይሰማኝ ነው። 14ኛው መሰለ ሶሻል ሚዲያ ላይ ከማየት ወደ መታየት መሻገር አለብህ። ህልምን ማንኛውም ህልም ቢኖር ሶሻል ሚዲያ ህልም ለማሳካት አቋራጭ መንገድ ነው። ሶሻል ሚዲያ ላይ ቀንም ሙሉ እያየ የምትውል ከሆነ ህይወት አይቀየርም። ግን ቀንም ሙሉ ለመታየት ቪዲዮ የምንለቅ ከሆነ ኮንተንት የምትሰራ ከሆነ ህይወት ይቀየራል። ስለዚህ ሶሻል ሚዲያ መጠቀም ጀምር። በደግሞ ቲክቶክ፣ ዩቱብ መስራት ጀምር። ህልምን ንገር፣ አናውንስ አድርግ። የሚያግዙ ሳፖርት የሚያግዙ ሰዎችን ታገኛለህ። ህልምን በቀላሉ ይሳካል። ተስፋ እንዳቆርጥ ግን ወደኋላ እንዳትመለስ እግዚአብሔር ነው የምልህ። ይህ ነው ትልቁ መንገድ። ሶሻል ሚዲያ ላይ ከማየት ወደ መታየት ተለወጥ። ህይወት የሚቀይሩ ያ ነው። የሰማኝ ነው። ስለዚህ 15ኛው ስፒሪቹዋል ህይወትን ማስተካከል አለብህ። ከፈጣሪ ጋር መገናኘት መጣበቅ አለብህ። ምክንያቱም ያሰብከው ትልቅ ህልም፣ ያሰብከው ትልቅ ራዕይ፣ ያሰብከው ትልቅ ዓላማ ከፈጣሪ ውጪ ማንም ሰው ሊያሳካው አይችልም። ሰማኝ። ስለዚህ ከፈጣሪ ጋር መጣበቅ አለብህ፣ መገናኘት አለብህ። እባክህ ወይ ማለት አለብህ። ይኖራም ሳይ ከፈጣሪ ጋር ያለሱኛ እኮ ምንም ነን፣ ባዶ ነን። ስለዚህ ወደ ፈጣሪ ቅረብ፣ ወደ ፈጠረ ቅረብ፣ ወደሚያግዝ ቅረብ፣ ህይወትን ወደ መቀየር ሰው ቅረብ። እግዚአብሔር ነው። ሰማኛ። ስለዚህ ከፈጣሪ ጋር ታረቅ፣ ቅረብ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ እኮ አትበል። እግዚአብሔር የሞተው እኮ ለኃጢአተኛው እኮ ነው። እግዚአብሔር ራሱ እኮ ብሏል፣ ለጤናማ ሰው እኮ መድኃኒት አያስፈልገውም ብሏል። አንተ በሽተኛ ሆነ ነኝ ብለህ የምታስብ ከሆነ ወደ ፈጣሪ ቅረብ፣ ወደ አምላክ ቅረብ። ያግዛል፣ ይረዳሃል፣ አይተውም፣ አይረሳህም። ሰማኝ። ስለዚህ ይህን አድርግ። እግዚአብሔር ውጪ ለአንተ በዚህ ዓለም ላይ ለአንተ ማንም ታማኝ ህልም እንዲሳካ የሚለፋል የሚያግዝ ሰው ስለሌለ ወደ እግዚአብሔር ወደ አምላክ ወደ አላህ መቅረባችሁን እንዳትረሱ። ትልቁ መንገድ ምንጩ ከምንጩ ጋር ተገናኙ ነው የምላችሁ። 16ኛው በአእምሯችሁ ጨርሶ ወደ ተግባር መግባት። አብዛኛው ሰው ዲስትራክሽን ውስጥ ቢገባለም ለማለት አእምሯቸው አያውቅም፣ ምን እንደሆነ አያውቅም። ስለዚህ በአእምሮ ጨርሰ በተግባር ጀምር። የምትፈልጓትን ህልም፣ ህይወት፣ ስኬት፣ ስራ መጀመሪያ ከአእምሮ ጋር በደንብ አውጠንጥነው። እግዚአብሔር ነው የምልህ። በአእምሮ የምትጨርስ ከሆነ ኢማጅን የምታደርግ ከሆነ ልክ እንደተሳካ እንደሆነ አድርገህ የምታይ ከሆነ ህልም ኦልሬዲ ይሳካል። የነካው ይባረካል። የሆነ የሚሳካበት መንገዶች፣ ህይወቶች፣ ቦታዎች ይታዩላል። ለምን? በአእምሮ ጨርሳላ፣ ወደ ተግባር ነው የገባው። ስለዚህ ቀደም ብለህ በአእምሮ ጨርስ። ለአእምሮ ንገረው የምትፈልገውን ህይወት፣ የምትፈልገውን ህልም ከእምነት ከፍቅር ከአምላክ መንፈስ ጋር ንገረው። አእምሮ ራሱ ማለት ነው የምታሳካበት መንገድ፣ ህይወት፣ ሰው፣ ገንዘብ ይሰጣል። ዋና ንገረው፣ እንዲያውቅ አርገው፣ ሪፒቲሽን አርገ። ህልምህን 369 የሚለውን ቀመር በመጠቀም ህልምህን ወደ አእምሮ ውስጥ አስርጸው። አእምሮ ይወቀው። ሳብኮንሽስ ማይንድ በደንብ አድርጎ ይረዳው። ሲረዳው ኦልሬዲ ይሳካል ያ ነገር። ለምሳሌ 369 ምንድነው ካልከኝ፣ ጠዋት ስነሳ 3 ጊዜ ህልምን ማንበብ እንደተሳካ አድርገ፣ ከሰዓት 6 ህልምን ማንበብ እንደተሳካ አድርገ፣ ደግሞ ማታ 9 ጊዜ ህልምን እንደተሳካ አድርገ ማንበብ። ያ ሪፒቲሽን አእምሮ ውስጥ ሲጸርጽ አእምሮ ኦልሬዲ የሚሳካበት መንገድ ያሳያል። ሰማኛ። ስለዚህ ለአእምሮ ጨርሰ መንገድ አለብህ። በአእምሮ ጨርሰ በተግባር መጀመር አለብህ። ይህ ማወቅ መርሳት የለብህም። ገባ? 17ኛው ነገር ሁሉን ስራ በአንዴ መስራት። ይህ በጣም መርዛማ ነገር ነው። ሁሉን ስራ በአንዴ ስትሰራ አእምሮ ያለው የፍሮንታል ሎብ ይነዝምጣል። ያኔ ሁሉ ግን የሚያስጠላ። በአንዴ ትቆማለህ፣ መራመድ አትችልም። ሁሉን ስራ በአንዴ መስራቱን አቁምና የቤተሰብን ህልም፣ የጓደኛን ስራ፣ የምትወደው ስራ አቁም። አሁን ላይ ህይወት የሚቀይር ነገር ብቻ ማድረግ አለብህ።
አሁን መቀየር ያለበት ሰዓት ነው። ሰማኛ። ስለዚህ ሁሉን ስራ በአንድ መስራት ወደ ዲስትራክሽን ውስጥ የሚከት አትቀየርማ። ገባ? 10 አራሮት አንድ ማይዝም ነው የሚባለው። ስለዚህ አንዷን ብቻ ቀጥቅጥ፣ ልፋበት፣ ስራበት፣ አሳድግበት። ሁሉም በአንድ መስራት ገደል ነው የሚከት። አንድ ስቴፕ አራምድህም አቁሞ። አሁን በጣም መርዛማና መጥፎ ቋሻ ልማድ ነው። እግዚአብሔር ነው ሰማኛ። ሁሉም በአንድ መስራት ገደል ነው የሚከት ብያለሁ። ስለዚህ ህይወትን እንዳይቀየር ወደኋላ የሚከት ሁሉም በአንዴ ካልሰራው ማለት ነው። ለሁሉም አንተ አደርስም። ሁለት እግር አለኝ ተብሎ ወደ ዛፍ ላይ አይወጣም። ቁርጥን ወቅ። የምትፈልገውን ነገር ሳይሆን የሚያስፈልግን ነገር ስራ። በዲስፕሊን ስራ። በወኔ ኦብሰስድ ሁን። ራስን ለመቀየር ተነስ። አመድ ላይ እንዳለ እሳት ላይ እንዳለ ይሰማ። ፊሊንጉን አውጣው። የስሜት ባሪያ አትሁን። እግዚአብሔር ነው። አብዛኛው ከተማ ሰው የስሜቱ ባሪያ አይደለም። ሁሌም ይዘራል። ደስ ሲሎም ደስ ሳይሎም ይዘራል። ሁሌም ለምን ቢኮዝ ካልሰራ ወደ ኋላ ይቀራላ። ስለዚህ አንተም የስሜት ባሪያ አትሁን። ዲስፕሊን ሁን። የሚያስፈልግን ሳይሆን የሚያሳድግህን፣ የሚያስደስትህን ሳይሆን የሚቀይርን ስራ፣ የሚለውጥን ስራ። አሁን ላይ ትንሽ ደብሮ ነገር ላይ ትልቅ ፍሪደም የሚሰጥህን ህይወት ስራ። ያኔ ነው የምትቀይሩ፣ የምትለውጠው፣ የምትፈልግበት ቦታ የምትደርሰው፣ የምትፈልገው የምታሳካው ያኔ ነው። ስለዚህ በዲሲፕሊን ተማረ። ለስሜት ባሪያ አትሁን። ስሜትን ተቆጣጠረው። ስሜትን እንዳጠፋ ራስን መግራት ጀምር። አእምሮን ግራ፣ ስሜትን ለማድረግ ግራ። እግዚአብሔር ነው የምልህ። 18ኛው ነገር ቶሎ ተስፋ መቁረጥ። የኔ አባት ገና እኮ ነው፣ አልሰራም፣ አልለፋም። ገና እኮ ሰዓቱን እኮ አላየህም። ምን አባህን ተስፋ የሚያስቆርጥ? አስታውስ፣ ሰይጣን እኮ ተስፋ የለውም፣ ግን እኛን ተስፋ ለማስቆረጥ ይለፋል፣ ይጥራል። ለምን? ቢኮዝ እሱ ብቸኛ ዓላማው ተስፋ አለመቁረጥ ነው። አንተም እንደ ሰይጣን መማር ያለብን ነው ተስፋ እንዳትቆርጥ። ምንድነው ተስፋ የሚያስቆርጥ እኮ? በቃ ስራ፣ ለፋ፣ ሂድ። ለምሳሌ አሁን ይሄ ቶማስ ኤዲሰን ማለት የፈጠረውን ሰው ብታየው ማለት ነው 10,000 ጊዜ ሞክሯል ማለት ለመፍጠር። በቃ እሱ ሞክሮ 9,000 ጊዜ ደረሰ። እና ሰዎች መጡ፣ ወረኞች፣ ጋዜጠኞች፣ ፖለቲከኞች መጡ። ነው እንዴ ቶማስ ኤዲሰን ተው፣ በቃ ለአንተ አልተባለም፣ እግዚአብሔር እኮ ሌላ ተስፋ አለኝ፣ ተው በቃ ተስፋ ቆርጣል፣ ሞክረ አልታከም፣ ተው አለ። ቶማስ ኤዲሰን ምን አለ መሰለኝ? ኖ እኔ ተስፋ አልቆረጥኩም። እኔ 9,000 ጊዜ ማይሰራበት መንገድ ነው ያወቅኩት። እንደውም አሁን ለስኬቴ ለምፈልገው ነገር ደርሻለሁ አለ። ሰማይ ነው ነገር ገባ። ስለዚህ ተስፋ እንዳትቆርጥ፣ ይሳካል። ለፋ፣ መንገዱን ቀያይር፣ የምትሰራበት መንገድን ቀያይር፣ ሲስተሙን ቀያይር። ያንተ የሚፈልገው ህልም አለ። የሚፈልገውን ሮም ማቴሪያል ስጠው፣ ከልብህ ስጥ፣ ከሙሉ ልብ ስጥ። መሆን አለብን በሙሉ ሁል፣ መክፈል አለብን በሙሉ ክፈል። ገባ? የምሬን ነው የምልህ። ተስፋ እንዳትቆርጥ፣ ይሳካል። እግዚአብሔር ህይወትን አይደለም በአንተ የመጣው ህልም ዓለምን፣ ኢትዮጵያን፣ ሀገርን ነው የሚቀይረው። ግን ተስፋ እንዳትቆርጥ ፕሊዝ። ኪፕ ጎይንግ ዱ ኖት ጊቭ አፕ። 19ኛው ጽናት አለመኖር፣ ቀጣይነት አለመኖር። በቃ ያ አይሳካም ብለህ ወደ ሌላ ስራ መግባት። ይህ በጣም መርዛማ ነገር ነው። ጽናት ሊኖር ይገባል። ስኬት 1% የተለያየ ነገር ሊሆን ይችላል፣ ግን 1% ጽናት ናት። ጽናት ሊኖር ይገባል። ውደቅ፣ ቀጥል፣ ተነስ፣ ቀጥል፣ ሰው አወራ፣ ቀጥል፣ ሰው አማ፣ ቀጥል። የምትፈልግበትን ቦታ የምታውቁ ከሆነ ህይወትን እንዴት አድርገህ መቀየር እንዳለብህ የሚታይ ከሆነ ኮምፓሱ ካለ ቀጥል። ጽናት ይኑር። ቅመሙ ጽናት ውስጥ ነው። ጽናት ይኑር። በጽናት ነው እዚህ ጋር የደረስኩት። አንተም ጽናት ካለ ከምትፈልገው ቦታ የሚያግድ ከመድረስ የሚያግድ ማንም የለም። ጽናት ሊኖር ይገባል። ተስፋ እንዳትቆርጥ። ምን አባውን ተስፋ የሚያስቆርጥ? ተነስና አርግ፣ ስራ። ግን ስትሰራ አንድን ስራ ተማራ፣ ሁሌ አትስራ። ቀያይር፣ መንገዱን፣ ሲስተሙን ቀያይር፣ አካሄዱን ቀያይር፣ ራስን ቀይር። ገባ? ያኔ መንገዱ እየተከፈተ እየታየልህ ይመጣል። ጽናት ሊኖር ይገባል። የመጨረሻውና 20ኛው ከራስ ጋር ቢያንስ በቀን ውስጥ ለ10 ደቂቃ ቁጭ ብለህ መማከር። ይህ በጣም አስፈላጊ ነው። አብዛኛው ስኬታማ ሰዎች የምታይ ማለት ነው ይህ ነገር ያደርጋሉ። ስለዚህ አንተም ቁጭ ብለህ ከራስ ጋር ተማከር። ወዴት እየሄድኩኝ ነው? ምን እያደረኩኝ ነው? ምንድነኛ? አሁን ለምን ተፈጠርኩኝ?
ብለህ ከራስ ጋር ቁጭ ለመማከር የማችል ከሆነ ሜዲቴት ማታረክ ከሆነ ማለት ነው አንተ ሁሌም ዲስትራክሽኑ ስላለ ማለት ነው ሰው እንደፈለገ ነው የሚወስድ። አንዱ ቂጣ ያምራል አንዱ ወይኔ እንትና የሰው እንትና የምትሆነው ሰማኝ። ስለዚህ እንደምንም ብለህ ህልምን ለማሳካት ህይወትን ለመቀየር አላማን ለማሳካት እንደምንም ብለህ ቆርጠህ ተነስ። ያ የሚሆነው ግን ከራስ ጋር ቁጭ ብለህ ስትማከር ነው። ራስን ማዳመጥ ስትጀምር ነው። ያለህን መጥፎ ጎን፣ ጠንካራ ጎን ስታውቅ ነው። ያኔ ህይወት አንድ ባንድ መስተካከል ከምትፈልግበት ቦታ ሚያግድ የለም። እግዚአብሔር ነው። አስታውስ፣ ለአንተ ትልቁ ጥላት በዚህ ሰዓት ያንተ አእምሮና አንተ ነህ። አእምሮ አሉታዊ የሚያስብ ከሆነ አይሳካም፣ አይሆንልም የሚል ከሆነ በቃ አይሆንልም። ቢኮዝ አእምሮ ያስበውና ወደ ተግባር የሚለውጥልህ። ስለዚህ ያሰብከውን ሀሳብ ቀይር፣ አላማን ቀይር፣ ራዕይን ቀይር። ይህን ስለምንድነው? አእምሮን አስተካክል፣ ሪፕሮግራም አድርግ። እስካሁን የመጣህበት መንገድ፣ የምታስበው ሀሳብ፣ ልማድ፣ ስሜቶች በሙሉ የምትፈልግበት ቦታ አያደርሱም፣ እንዲሁም እንቅፋት ናቸው። ስለዚህ ራስ ለመቀየር አእምሮን ማስተካከል አለበት። ሪፍሬሽ ሪፕሮግራም ማድረግ አለበት። ህይወትን የመቀየር ቁልፍ ያለው አእምሮ ውስጥ ነው። አእምሮን የምትፈልገውን ህልም ሪፒት ነገር በመናገር ራስን ማስተካከል ይቻላል። እስከሚያርቅ አዳምጣችሁኛል፣ ሰምታችሁኛል። አመሰግናለሁ። አሁን ካወራው ለእናንተ የተመቸው ለመቀየር ያሳችሁት የቱ ነው? እስቲ ኮሜንት ላይ አስቀምጡ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ።